እንደ አውሮፓውያን አቆጣጠር ወርሃ ግንቦት 2003 የባግዳድ አየር በጭንቅ ተወጥሯል። ኢራቃውያን በሽብርና ፍርሃት ተሞልተዋል። ሰማያቸው በቦምብ ውርጅብኝ በሚሳኤል እሩምታ ሲታመስ ሰንብቷል። ሕይወታቸው ስለመትረፉ እርግጠኞች አልነበሩም። መቼ እንደሚሞቱ ግን አያውቁም። ከጥይቶቹ መሃል ከቦምብ ጋጋታ ውስጥ አንዱ የዚህ ዓለም ቆይታቸው እንዲጠናቀቅ ምክንያት ሊሆን ይችላል። እናም በምንም ነገር እርግጠኞች አይደሉም። የ27 ዓመቷ ኢራቃዊቷም ሊና ፍርሃቷን መቋቋም ተስኗታል። አንዴ ብርድ ልብስ ውስጥ ትደበቃለች። ብርድ ልብሱ ከጥይቶቹ የታደጋት ይመስል፣ አንዴ ደግሞ በፍሪጁና ግድግዳው መሃል ባለው ጠባብ ስፍራ ውስጥ ራሷን ለመደበቅ ትታገላለች። ቀናት እንደዚህ ያለፉ። አሜሪካ መራሹ የጥምር ኃይል በሳዳም ሁሴን አገዛዝ ላይ ጦር ከጀመረ ከሳምንታት በኋላ ወደ ባግዳድ ዘልቆ ገባም። የአሜሪካ ወታደሮች በኢራቅ ከተሞች ላይ ፈሰሱ። በርዕሰ መዲናዋ ባግዳድ ላይ ውር ይሉ ያዙ። ኢራቃውያን በፍርሃት እንደተሸበቡ ቀስ በቀስ ከቤታቸው መውጣት ጀመሩ። አንድ ዕለት ከነ ሊና ጋይደር ቤት ፊት ለፊት የቆመውን የሳዳም ሁሴንን ሐውልት የአሜሪካ ወታደሮች ሲያፈርሱ ከቤቱ እየወጣ መመልከት ጀመረ። ሊናም ጎረቤቶቿ በድፍረት ከቤት ሲወጡ ፈራ ተባ እያለች ተከተለቻቸው። ወደ ውጪ ወጣች። ምን ያደርጉኛል? እስከ መቼ ቤት ውስጥ ተደብቄ እኖራለሁ? በሐሳቧ እያሰበች እየፈራች ወጣች። ድንገት ከአንድ አሜሪካዊ ወታደር ጋር አይን ላይን ተጋጩ፣ ተያዩ። ወታደሩ በእርጋታ እየተራመደ ካጠገቧ ደረሰ። ፍጹም ትህትና በተሞላ ሁናቴ አንገቱን ዘንበል ድምጹን ለስለስ አድርጎ በእውነቱ እንደ ድፍረት አትቁጠሪብኝና የመጣሁት ዘመኔን ሙሉ ከተመለከትኳቸው ሴቶች እጅግ በጣም ውቧ መሆንሽን ልነግርሽ ነው። ይሄን ብቻ ልነግርሽ ብሎ ወደ ኋላው ተመለሰ። ቀጥለው በመጡ ጥቂት ቀናት ሊናና ጂሚ ተቀራረቡ፣ ተግባቡ። ምግብ እየወሰደ ለሷና ለቤተሰቦቿ ይሰጣል። አብዛኛዎቹ ኢራቃውያን ከጦርነቱ በፊት ያጠራቀሙት ምግብ አልቆባቸው ነበረ። የነሊናም ታሪክ ተመሳሳይ ነው። ጂሚ ጊዜ ሲያገኝ አብሯቸው ይመገባል። እርግጥ ነው እዚህ ጋር አንድ አስቸጋሪ ነገር አለ። ለአንዲት ኢራቃዊት ከአንድ አሜሪካዊ ጋር ፍቅር መጀመር ከባድ ነው። ጋብቻ መፈጸሙ ደግሞ የማይታሰብ ሰበብ። አሜሪካኖች ለነርሱ ወራሪ ናቸው። ኢራቃውያን የሚከተሉት እምነት ደግሞ እንደ አብዛኞቹ የመካከለኛ ምስራቅ አገራት ለነርሱ እምነት ብቻ አይደለም፣ ባህላቸው፣ ታሪካቸው፣ እምነታቸው፣ ሁሉ ነገራቸው ነው። እነዚህ ነገሮች ጥሶ ከአንድ አሜሪካዊ ወይም አሜሪካዊት ጋር ፍቅር መጀመር ተራራ እንደ መግፋት ይሆናል። ኒውስዊክ መጽሔት በአንድ ወቅት እትሙ የሁለተኛውን የዓለም ጦርነት ተከትሎ አሜሪካ በተቆጣጠረችባቸው ሀገራት የበዙ ወታደሮቿ ትዳር መስርቷል። ከተቆጣጠሯቸው ሀገራት ሴቶች ልጅ አፍርቷል። በኢራቅ ግን ይሄ ያልታየም ሲል አስነብቧል። ሰበቡ ከላይ የተባለው ስለመሆኑ ግልጽ ነው። በሊናና ጂሚ መሃል ግን መቀራረባቸው ጨመረ። ጂሚ ሙሉ በሙሉ በፍቅር ወድቋል። ቀስ በቀስ ሊናም በጂሚ ፍቅር ወደቀች። ሁለቱም ግን አንድ ነገር ያውቃሉ፣ መጋባት አይችሉም። በመሃላቸው ትልቅ ገደል አለ። ገደሉ ላይ እንደምን ድልድይ ይዘረጉበታል? ለሁለቱም ከባድ ጥያቄ ነው። ዘውትር በተገናኙ ቁጥር በትካዜ ተውጠው ነገር ያብላላሉ፣ ያዝናሉ፣ ደግሞ መልሰው ይፋቀራሉ፣ ይተቃቀፋሉ። አለመጋባታቸውን ሲያስቡ ደግሞ መልሰው ወደ ትካዜ ዓለም ይሰምጣሉ። በእርግጥ ሁሉ ነገር ከባድ ነው። አንዲት ኢራቃዊት አንድ አሜሪካዊ ማግባት አይቻላትም። የኢራቅ ሕዝብ ይረግማታል። ሰበቡ ብዙ ነው። አንድ ጂሚ እምነቱ ሌላ ነው። ሁለት ጂሚ ወራሪ ነው። ይሄ ሁሉ ሆኖ ሊና ግን ጂሚን አፍቅረዋለች።
በራሳቸው መብሰልሰል እንደተዋጡ ገናኘታቸውን ቀጠሉ። አንድ ዕለት ጂሚ ከባዱን ጥያቄ አነሳም። ሊና ወይዬ ለምን አንጋባም? ይሄማ እንዴት ይሆናል? እንዴት አይሆንም? በእኔና ባንተ መካከል ትልቅ ልዩነት አለ። ከዚያም ዝም ተባባሉ። ዝምታም ከመሃላቸው ነገሰ። ጂሚ በሱና በሊና መሃል ያለውን ልዩነት ለማጥበብ ብዙ ጣረ። በአንዳንድ ነገሮች ጥያቄዋን ለመመለስ ሞከረ። ለምሳሌ ሃይማኖቱን ከሃይማኖቱ አመሳሰለ። ቀናት አለፉ። በኢራቅ ያለው ነገር እየከበደ መጣ። ከሳዳም ሁሴን ውድቀት በኋላም እንደተጠበቀው ነገሮች ወደ ፍጹም መረጋጋት አልሄዱም። እዚህም እዚያም ቦምብ ይፈነዳል። አጥፍቶ መጥፋት በረከተ። ጨፍጋጋዎቹ ቀናት በአንደኛው ምሽት ጂሚ ለሊና የጋብቻ ጥያቄውን ከእንደገና አነሳም። ከከናፍሮቿ መሃል የወጡት ቃላት እሱኑ መልሶ አስደነገጠው። እሺ አለችው። እንደ አውሮፓውያን አቆጣጠር በሐምሌ 2004 የጋብቻ ስነ ስርዓታቸውን በአማን ዮርዳኖስ ፈጸሙ። የጂሚ የኢራቅ ቆይታ ተጠናቀቀ። ሚስቱን ይዞ ወደ ዩናይትድ ስቴትስ ኦፍ አሜሪካ ሀገሩ ተመለሰ። ባልና ሚስቱ ቴክሳስ አቅራቢያ በምትገኝ ትንሽዬ ከተማ የራሳቸውን ቤት ገዝተው ፍቅራቸውን ማጣጣም ጀመሩ። በጂሚና ሊና ፍቅር የማይቀናም በዚያች ከተማ አልነበረም። ምሽቱ ሲመጣ ፀሐዋ ወደ ጀንበሯ ስታዘቀዝቅ ተቃቅፈው ጎዳናው ላይ ሄዳሉ። በቀጣዩ ዓመት ወንድ ልጅ ከነቃጭሉ ዱብ አደረጉ። የፍቅራቸው በረከት ነበረ። ዓመታት እንደ ጣፈጡ አለፉ። 2015 ሲመጣም ጂሚ ለዳግም ግዳጅ ወደ ኢራቅ እንዲመለስ ትዕዛዝ መጣም። የአለቆቹን ትዕዛዝ ማክበር ግድ ነበረ። ከሚስቱና ልጁ መለየቱ እንደ በረዶ ቢያቀዘቅዘውም የሊናን ኢራቅ የልጁን እናት ሀገር እንደገና ማየትና ከአይስ መታደግ ደስታ ሰጠው። የሚያፈቅራትን ሚስቱንና ትንሹ ልጁን ተሰናብቶ የአሜሪካ ሲቪል አፌርስ ክፍል አባል ሆኖ ወደ ባግዳድ ተመለሰ። ለሱ ኢራቅ ውስጥ መስራት ከአንድ አሜሪካዊ በብዙ ነገር ይለየዋል። ኢራቅ የልጁ ሀገር ናት። ኢራቅ የሚያፈቅራት ሚስቱ የሊና ሀገር ናት። ኢራቅ ለሱ ብዙ ነገሩ ናት። ከሌሎች አሜሪካውያን በተለየ ወደ ኢራቅ ገጠራማ መንደሮች እየተጓዘ መስራት ጀመረ። በአይስ የተጠመዱ ቦምቦች መሃል እየተሽለኮለከ መስራቱን ቀጠለ። ጠዋትና ማታ ከሊና ጋር በስልክ ያወራል። ስለ አገሯ ኢራቅ ያውጋታል። ከትንሹ ልጁ ጋር ይጫወታል። በየመሃሉ አጫጭር የስልክ መልእክቶችን ይልክላታል። ሐምሌ 5 2015 ጠዋት ለሊና ከጂሚ አጭር የስልክ መልእክት ደረሳት። ውዴም ዘላለም ዓለሙን እንደማፈቅርሽ ሁሌ ማስታውሺ፣ ለልጃችንም ይሄንኑ ንገሪው ይል ነበረ መልእክቱ። ከዚያች መልእክት በኋላም አንዳችም የስልክ መልእክትም ሆነ ጥሪ ወደ ሊና ዳግም አልመጣም። ጂሚ ቀኑ ሙሉ አልደወለም። ግራ ሲገባት ደጋግማ ስልኩን ሞከረች። ጥሪ አይቀበልም። የጂሚ ድምፅ እንደ ጠፋው አለ። እንደ ጠፋ አደረ። በቀጣው ቀን መራሩ ዜና ከኢራቅ ተነስቶ አሜሪካ ደረሰ። ጂሚ ለሥራ ከባግዳድ ከተማም
ወጣ ወዳለችው ከተማ ሲወጣም መኪናው አይኤስ ባጠመደው ቦምብ ላይ ወጥቶ ሕይወቱ አልፏል። ጦርነት ጂሚን ሰጣት። ጦርነት ጂሚን ነጠቃት። ለኢራቃዊቷ ሊና ይሄ የማትቋቋመው ሐዘን ነው። በአሜሪካም ቴክሳስ አቅራቢያ በሚገኘው ቤታቸው ውስጥ የጂሚ ፎቶግራፍ በትልቁ አለ። ሊናም ጠዋትም ማታም ትስመዋለች። ትንሹ ልጃቸው ወደ ፎቶግራፉ እየተጠጋም ባባ ይሏል። ባባ በአረብኛም አባዬ ወይም አባቴ እንደማለት ነው። ኢራቅና አሜሪካ ወዳጆች መሆን ይከብዳቸዋል። ሊናና ጂሚ ግን መቃብር የማያሸንፈው ሞት የማይረታው ፍቅር ከመሃላቸው አኖሮ